ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገቢዋን ትታ እሷን ማድረስ ጀመረች ስልሽ ስራውን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር እንደ ቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብኝ ልክ መስዋዕትነት ከፍያለሁ እሷን ላለማጣት። ከዛ ባለፈ ግን ማዘሯ ስልሽ እኛ ስራ መስራት አለብን። ዩቲዩብ ሀቢባይ ስራ ኦልሬዲ ልጃችን ተፈጠረች አይደለ? ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩብ ገንዘብ ሞኔታይዜሽን ምናምን ስላልተስተካከለልን ስራ ሰርተን ሞኔታይዜሽን ማስተካከል ምናምን ነገር ነበረ። ልጃችን ተወለደች። እስቲ በ6ኛው ቀን ነው ሀቢባይ ወተን ቪዲዮ ይሰራል። ልጃችን ተወልዳ በ6ኛው ቀን ምናምን ነገር ሀብላችሁ ቻናላችሁ ቪዲዮ መስራት የጀመራችሁ ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ያው ከዛ በፊት ሰርተናል። ኦኬ 3 ወር ምናምን ፈጅቶብናል። 3 ወር 4 ወር ሊመጣ ልጃችሁ በተወለደች በ3 ወሩ ነው ክፍያ የጀመረው ዩቱባችሁ? አዎ ምናልባት ከዛም በላይ። ኦኬ እሱን ፍቅር ምናልባት እኛ ሴቶች ስለማንረሳ ታስታውሱ ነው። እሺ በ3 ወር ጊዜ ይዤዋለሁ አንተን። ኦኬ እና ስልሽ ያኔ ሜቢ ሰዎች ምናምን ይሄን ነገራችንን አይተው ሊልክልን ይችላሉ ምናምን ነገር እንጂ ከዩቱብ ገንዘብ የምናገኘው ገንዘብ አልነበረም። ከዛ ያን ሁሉ ነገር ስራ ወተን መስራት ነበረብን። ያን በዛን ጊዜ ልጃችንን የምትይዝልን ልጃችንን የምትጠብቅልን የኔ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንገኝ አዲስ አበባ እንምጣና እንለወጥ። በቃ አዲስ አበባ ብዙ ትልልቅ ሰዎችን ልናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን አዲስ አበባ መምጣት ነበረብን። ይህንን ላይፋችንን ለማስተካከል ለመጠንከር ልጃችንን የኔ እናት ጋር ትተን አዲስ አበባ መጣ። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲ ሄደን የምናያት ልጃችን አንድ ዓመት ከምናምን ልጃችን የኔ እናት ጋር ነበረች እና ከዛ ይሄ ነገር ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች ሄዳ ለማዘር ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራውን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም የአንቺ ልጅ ናት አለቻት። ስልሽ ወታ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወታ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ትይዙ ትልልቅ በዚህ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አለ። ቅድም ራሱ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሳዋለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወታ ምንድን ነው መሰለሽ ያለችው ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢ ልጃችንን ለኦዲየንስ ወታ የገዛ ልጅ የኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት ልጇን አሳድጋላት ወታ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። እንዲህ ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ የኔ እናት ጠላት ናት። ሶሻል ሚዲያ ላይ ወታ
ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ምናምን። ጭራሽ ደስታውን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው። እና እኚህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለች? በጠበቃ ምናምን አለች። እንዴት መሰለች? ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ። ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይህንን ጉዳይ ገባሽ? እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ አንዴ ዝም በል ሀቡ፣ አንዴ በጣም ይቀርታል። እሺ በቃ እድል ስጣት። እዚች ጋር ስለ ብዙ ነገር ተወርቷል። ስለ ብዙ ነገር ማለት ነው። እያንዳንዱን ነገር እመለስበታለሁ፣ ግን ደግሞ የቤተሰቦችን ስም እንዳታነሳ። እዚች ጋር የሆነ እንደዚህ ድራማ ምናምን መፍጠር አልፈልግም። ሁለተኛ ደግሞ ይህ ስለ ጡት ማጥባት ስለ እናትነት ምናምን እመቤቴ ሚካኤልን ዛሬ ቀኗ እንዳትረሳት፣ መቼም እንዳትረሳት። እግዚአብሔርን መድኃኔዓለም ብቻ ያሳይክ እችን ቃል እንዳትረሳት። ሲቀጥል ደግሞ ልጅ አላሳየችኝ ምናምን የምትለው ከተለያየን በ11 ወሩ 2 ጊዜ ታለ አንዴ በእናትህ እንዴ እኔ ቁጭ ብዬ ውሸት ተሰማው ምንድን ነው እዚህ ጋር ቁጭ ብዬ እንዲህ ልበል ውሸቴን ነገር እኔ እኮ ለምሳሌ ያወራል። እሺ ነጥቦቹን እያነሳሽ አውሪ። ለምሳሌ 15 ቀን ልጄን አላሳየ በ11 ወር ውስጥ በተለያየ በ11 ወር ውስጥ 2 ብቻ ነው ልጄን እንዳየፈቀደችልኝ ብሏል። እኔ እኮ ነጥብ ይሻል እንዲያረገች በዛ ነጥብ ብትይሽ ውሸት ከሆነ ማለት ነው። ውሸት ካልሆነ ግን አታስቁመኝ። ጥያቄ መልሷን ስላልጨረስኩ ውሸት ካልሆነ በቃ እድሉን እንስጠት ነው። በርታፏል። እሺ ውሸቱን እኮ ነው ልናገር መልሶች ያልመለስኳቸው መልሶች ተናገር እያለች ነው። ስለዚህ እድል ስጣታለሁ። ውሸት መልሳለክ። እሺ ተናገሩና። እሺ አንደኛ በ15 ቀን በተለያየ ልጅ ደበቀችብኝ ብለ ቪዲዮ ሰራች ምናምን። ኖ ያውልሽ መጀመሪያ እኔ እና እሱ ዩቲዩብ ስጠኝ አትስጠኝ እየተባባልንበት ባለንበት ሰዓት ላይ ማታ 5 ሰዓት ላይ ቪዲዮ ለቀቀ። ምን እኔና ፍቅር ዋሽተናችሁ ነበር። አሁን ያለውን ነገር ነው እዛች ጋር ያወራው እና ልጅ አለን ደብቀናቸዋል ምናምን አለ። ኦኬ ልጁ እንደነገርኩሽ የእሱ ማዘር ጋር ናት፣ የእሱ እናት ጋር ናት። ስለዚህ ነገ አውጥቶ ቪዲዮ ይሰራበታል። እመቤቴን ነው የምልሽ 5 ሰዓት ያ ቪዲዮ ተለቀቀ። ሌሊት 11 ሰዓት እንዲቁጭ ብዬ መኪና እስኪወጣ 11 ሰዓት ላይ ወጥቼ ተሳፍሬ ነው የሄድኩት እና ሄጄ እናቱ ጋር የተሰራብኝን ነገር አየሽ ወይ ስላት አይ አላየሁም። አይደለም ለምን የእሷን ፓርት ብቻ ነገርከን? ለምን አንተ ቪዲዮ ሰርታ ለምሳሌ ይሄን አልነገርከንም? ታሪኩን ስትነግረው አንተ ቀድመክ እሷ እናትህ ጋር ሄዳ ልጁ የወሰደችበትን ሪዝን እኛ አሁን ስንሰማ ታሪኩን ከሀስከፈ እየነገርከን የነበረው እዚህ ጋር መሀል ላይ አንተ ቪዲዮ መስራት ግን ለምን ጃምፕ አረከው? ለምን እሱን ፓርት ዘለልከው? አንተ ወተላ ለኦዲየንስ እስከዛሬ ድረስ ዋሽተናቸዋል፣ ልጅ አለን ደብቀናቸው ብለህ እውነታውን ለኦዲየንስ መናገርህ መዝለል አልነበረብክም። ይሄንን ፓርት አይደል? እሺ ላንሳው። ከዛ ላጥራውና ትመልሰዋለህ። ላንሳው። አይ ሀቢባ ትፈልጓለች። ያለውን ነገር አጥርቼ ትመለሳለህ። ይሄ ትልቅ ፓርት ነው፣ መዘለል አልነበረበትም። ይሄንን ፓርት እሺ ሀቢባ ኦኬ አስፈላጊ እኮ ያ ስልሽ ያን ያህል ትልቅ ፓርት አይደለም። እውነቱን ስለዚህ ነው እንጂ ይቀይረዋል ነገሩን። እሷ ከመረጋጋት የተበላለቁበት ፍቅር አንዴ ይቅርታ አድርጊልኝ። ይቀይረዋል ነገሩን፣ ትርጉም ሌላ ትርጉም ይሰጠዋል። ለምሳሌ እኛ እየሳልናት ያለነው እዚህ ጋር ስትነግረን ላይክ ከመሬት ተነስታ ያሳደገችላት እናትህን ሄዳ ሳታመሰግን ልጁን ብድግ አድርጋ ህፃኗን መውሰዷ ነው ብለን እሷ እንደ ነገረኛ እንድናስባት ያደርገናል። ያኔ አይደለም የወሰደችው ሀቢባ፣ ቀስ ብለሽ የሆነ እንትን አንደርስታንድ አድርጊሽ። ያኔ አይደለም የወሰደችው ልጅ። ኦኬ እሺ ግራ ገባን እኮ
እሺ ነጥቡ ተንዛዛ። ለዚህ ጨርሹና አንቺ ነጥብ ዝብርቅርቅ እንዳያለብሽ ሀቢባ ልቀጥልልሽ እኮ ባንዴ ፍቅር እየተበላሸ ነው ነገሩ። አይሽ አሁን አንቺ መሀል ላይ አቋርጥ እዚህ ጋር ጃምፕ አርጓል ስትይ እኔ በስቲክ ነው ስለነገርኩት አሁን ሊመለስ ነው እንጂ ይሄ ነገር ተዘሏል። ገባሽ? እኔ ዝም ብዬ እዚች ጋር ረጅም ስሰማ እንደዚህ እኔ ውሸት ነው ያልኩሽ ሀቢባ ውሸት የኖራችሁትን ታሪክ አድርግ እንዴት ይጠፋብሻል? የኖራችሁት ታሪክ ያሳለፋችሁት። እሺ ልቀጥልልሽ። እዚች ጋር ሌላ ታሪክ ነው እየተነገረኝ ያለው። ስለዚህ አንቺ ደግሞ የኖራችሁትን ንገሪንና የአንቺ ተራ ላይ ንገሪንና እኛ ህዝብ እዚህ ጋር ያለው 30 ሺህ ህዝብ ሰምቶ ራሱ ይፍረድ። አንቺ ድል ስጭው ይናገር። ገባሽ? በአንቺ ተራ እሱ እንዲያቋርጥሽ ነው ያልፈቅድለት። ስለዚህ ሀቢባ ለእኔ አልፈቀድሽልኝም፣ ለእሷ ግን እየፈቀድሽላት ነው። ያለ ፈቃዴ እየሆነች እያበራች ነው እንጂ ፈቅጄላት አይደለም። በጣም ከፍቅር ፕሊስ አንድ ይጨርስና በአንቺ ተራ እስካሁን እኮ እሱ ነጥብ ነው የያዘው እንጂ ሚዩት አላበራም። እና ፕሊስ እስከሚጨርስ ሚዩት እንዳታበሪ። ያ ይሄ የሁለታችን ታሪክ ነው። ገባሽ? ቤተሰቦች እንዲነሱ አልፈልግም። አልተነሳም። ቤተሰብ የራሱ ስለራሱ እናት የማንሳት መብት አለው። እናቱ ጉሊት እንዳገዘቻችን ያቺ ነገር ገብቶኛል። እኔ ስለ ቤተሰብ እዚህ ጋር እንዲወራ አልፈልግም። እሱ ደግሞ ሲያወራ እኔ እዚህ ጋር ኖ ስል እኔ ላይ ነጥብ እንዲያዝ ነው። ኦኬ እሺ ያውራ ስለራሱ ለማውራት መብት አለው። አቡ ስለ እሷ ቤተሰብ እንዲወራ ካልፈለገች እሷ ያውራ፣ ስለ ራሱ ግን ያውራ። ቤተሰብ አንተ አታንሳ፣ ስለ እናቷ ስለ ራሱ ግን መብት ነው። ሂስቶሪውን እንኳን አገኘ እኮ ምን መሰለሽ፣ አንድ 3 ነጥብ ልንገራችሁ። እኔ እዚህ ጋር ዩቲዩብ እና ሲም ካርድ ፈልጌ ነው የመጣሁት። እዚች ጋር እንደዚህ የሚያዞር ነገር የሆነ እኔ ላይ ነጥብ ለማስያዝ ነው። ገባችሁ? እኔ ስለ ቤተሰቦች በፍጹም እንዲያነሳ ማንም አይፈቅድለትም። ስለ ቤተሰቦች አያነሳም። ስለ ራሱ እናት ነው ያወራው። ስለ አንቺ ቤተሰቦች አንድና አንድ ስም አልጠራ። ምንድን ያለ ከቤተሰቦቿ ጋር ኦኬ ስላልነበረች እኔ ጋር እኛ ቤት እናቴ ቤት ሊኖር ነው ያለው። አሁን ስለዚህ ነገር ማውራት አልፈልግም ነበር። አወራለሁ። ጀምሪ። እሺ በቃ ያውራ። ቆይ እናት ተረጋጊ። ቆይ አንዴ ቆይ ሪንግ ላይ ላስተካክል። አውራ። እየሰማሁህ ነው። ድምጽ ይሰማኛል። አውራ። ሚቴን አላበራም። ሶሪ። ታብታብ አድርጉ እስኪ 4 ሚሊዮን ታብታብ አስገቡትኝ። ኮፒ ሊንኩን ደግሞ 30 ሺህ አስገቡት። አመሰግናለሁ አብዬ። እኛም እናመሰግናለን። ቤታዬ ታብታብ አድርጉ ጋይስ፣ ታብታብ አድርጉ። ፉአድ ይቅርታ ስላቋረጠችክ አሁን ቀጥል። እሺ ሶሪ አትምጣ። ከዚህ በኋላ አይ ይሰማኛል። ሪንግ ላይት እያስተካከልኩ ነው ብላለች። እዚህ ጋር ናት። ይሰማኛል ብላ ራሱ ፈቃድ ሰጥታለች። የሴቶች ቤት አስከፍተች። አይዞህ ችግር የለም። እዚህ ጋር ያለነው 3ታችንም ሴቶች ብንሆንም ግን ከዚህ 30,700 ህዝብ ውስጥ ምናልባት አብዛኛው ወንድ ሊሆን ይችላል። ስለዚህ ባይዜ ማለት ነው ሀቢባዬ ድንገት ነው የተደወለልኝ። ድንገት ነው ሀቢባ ጋር ነው የተባልኩት። ግን አይኑ እውነት ስለሆነ ለዛ ነው የመጣሁት እንጂ ስለ ሀቅ ለማውራት የመጣ ነው። ማናችንም እኔ ፍቅር ላይ ክፉ ነገር አስቤ ምንም ነገር አድርጌ አላውቅም። ቅድም አሁን ቪዲዮን ዘለልከው ምናምን ወደሚለው እንድመጣልሽ ትምጣ ወይስ አለው ብላለች እኮ ጥላዋ ይታየኛል። ሪንግ ላይቷን እያስተካከለች ነው አለች። ጥላዋ ይታየኛል እያስተካከለች ነው። ኦኬ ያው እጇን አሳየች። አለሁን ይሰማል። እጇ አለ በእጅሽ። ሀቢባዬ እንዴት መሰለሽ ቪዲዮ አዎ ሰርቻለሁ። ምን አይነት ቪዲዮ መሰለሽ ገብተን ማየት የምንችለው ነገር ስለሆነ ምንም አያጋጭም ያለ ቪዲዮ ስለሆነ ምን መሰለሽ ሀቢባዬ ቪዲዮ ላይ ዋና መሰረታዊ ነገር አድርጌ የገባሁት የሰራሁት ቪዲዮ ከፍቅር ጋር ተጣልቻለሁ። እውነቱ ከፍቅር ጋር ተጣልቻለሁ። ብዙ ደክሜያለሁ እና መታረቅ አልቻልኩም። መታረቅ እፈልጋለሁ። አስታርቁኝ። አጥፍቼም ከሆነ እንደውም አጥፍቼባት እንደዚህ አድርጌ ሊሆን ይችላል። እኔ አብሬያት ነው እንፈልጋለሁ ምናምን ነገር በቃ ልጅ አለን ወልደን የወለድን ልጅ ሰዎች ነው።
በቃ ባለማወቅም በማወቅም እስከዛሬ በአንዳንድ ነገሮች ምክንያት እናንተንም ዋሽተናችኋል። እኛ ግን እንዲህ እዚህ ሌቭል ላይ ያለን ሰዎች ነን፣ አብረን የምንኖር። ይቅርታ አውዲየንሳችን እናንተ እኛም ዋሽተናችኋል ያልከው ልጅ መኖሩን እንጂ ሪሌሽንሽፓችሁ እኔ ያልገባኝ አውዲየንሱ የሚያውቀው እናንተ ጀስት ቦይፍሬንድ ገርልፍሬንድ ሆናችሁ ነው ወይ በቃ የዩቱብ ፓርትነር ብቻ እንደሆናችሁ ነው? ግንኙነት እንዳለን ምናምን አሳውቀናል። መውለዳችን ብቻ ነበር አብረን እንደምንኖር መውለዳችን ምናምን። ኦኬ ገባኝ። አንድ ቤት እንደምትኖሩ ነው የማያውቁት። ቦይፍሬንድ ገርልፍሬንድ ሌላ ቦታ የምትኖሩ ለዩቱብ ቻናል ዩቱብ ቪዲዮ ለመስራት የምትገናኙ ነበር የሚመስላቸው። ኦኬ ቴንክ ዩ። እሺ አሁን ክሊር ሆኖልኛል። እንደዛ ነበር የሚመስለው። ሰው በሲሪየስ እኔ እሷን ማጣት ስለማልፈልግ በሰዓቱ በቃ እንዲህ ነበር። ሰው እንደውም ስልሽ ሪል በቃ በሰዓቱ እየተሰማኝ ያለ ነገር ነው ቪዲዮን የሰራሁት። ያለምንም እንትን በቃ እያለቀስኩ ነው ቪዲዮን ላይ የሰራሁት። በቃ እንዲህ ነው መስዋዕትነት የከፈልነው ለላይፋችን። አሁን እየነገርኩሽ የነበረውን ነገር ነው እዛ ቪዲዮ ላይ የተናገርኩት። በዚህ ልክ ሆነናል፣ በዚህ ልክ ቀጥለናል፣ እንዲህ በሆነ ነገር ምክንያት ተለያይተናል። እሱን ነገር እኔ አልፈልገውም። ሰው እንዲህ ነበር እኔና ፍቅር አብረን የምንኖር አብረን እንደዚህ አይነት ነገር ያሳለፍን ልጆች ነበርን። አብረን በድህነት እንዲህ የነበርን አሁን ላይ ልጅ ወልደን ለዚያ ፎቶዋን ሁላ ለጥፍ ያለው ታምብር የልጃችን እውነቱን ስነግርሽ ፎቶችንን ሁላ ለጥፍ ያለው እና እንዲህ ነበርን ብዬ ግልጽ ነው የተናገርኩት ለፋሚሊዎች ማለት ነው። ሶ በክፋት በሆነ ነገር ምናምን እኔ በሰዓቱ ለዩቲዩብ ሽቀላ ምናምን አይደል ሊሆንም አይችልም። ገባሽ? እኛ ብዙ ነገር የምንሰራ ልጆች ነው። ሶ ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው የምንኖረው፣ በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ሶ ይሄ ግጭት መጣ። ሳይውሰድ ሲሪየስ ነው እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆን ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው፣ የእውነቴን ነው ስልሽ ሜይ ቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጂን አድርጊ እንዳልሆነ ስለማቅ ነው። እሺ ሀቢባይ ይሄ ክፉ ነገር አስቤ ሳጋልጥ ሁለታችንን ነው እኮ ያጋለጥኩት። ክፉ ነገር ገብቶሻል? ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ ያኛው ሄዳለች እንጂ እንዲህ አርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩም ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች። ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ተቆጥታ እንደዛ ባለቻቸው ተቆጥታ መልሳ ወደ ቤት ሄደች። ልጄን መውሰድ ፈልጋለሁ ምናምን ብላ ከዛ ችግር የለም እናት እኮ ነሽ አለቻት። እናት ስለሆንሽ ችግር የለም ልጅሽን ትወስጃለሽ፣ ግን ችግር ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ ፈልጋለሁ አለች። ሲሪየስ አድርጋ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ ሽማግሌው። የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር እስቲ ቁጭ ብዬ አጥፍቼም ከሆነ ይቅርታ፣ እኔ ከፍቅር ጋር መለየት አልፈልግም። ብዙ አቅደናል፣ ብዙ አልመናል፣ ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነ እሷ እዛ ሆነ ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ከዛ ባለፈ ደግሞ
እኔ ብዙ ነገሮች ተወርተውልኛል። ብዙ ምናልባት አሁን ማንሳት ስለማልፈልግ ገብቶሻል። ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው የምፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችሁ እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለሽ። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቂያለሽ። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ትሄድ ከዛ እንሰጥሻለን፣ ቀነቀጠሮ ተሰጠ። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነቀጠሮ ተሰጠንና በተሰጠን